ነገሮች ላይ በቀላሉ የማይስማማን አስቸጋሪ ሰው የሚፈልገውን ነገር ብትጠይቁት ወዲያውኑ ይነግራችኋል። እንደዚህ አይነት ሰዎች የሚፈልጉትን ያውቃሉ። የምፈልገው ይህን ነው፣ እናም በዚህ መንገድ አገኘዋለሁ ይሏችኋል። ነገር ግን ነገሮች ላይ በቀላሉ ተስማሚ የሆኑ ሰዎች በተለይም እጅግ ተስማሚ ከሆኑ ከዚህ ባህሪያቸው የተነሳ ብዙውን ጊዜ የሚፈልጉትን ነገር እንኳ አያውቁም። ምክንያቱም ለሌሎች ሰዎች በመኖር ሌሎች ሰዎች የሚፈልጉትን ነገር በማጣራትና በዚያ መሰረት ምቾት እንዲሰማቸው በመጣር ውስጥ እጅግ ስለተጠመዱ ነው። በህይወት ውስጥ ሲያልፉ የራሳቸውን ፍላጎትና ስሜት ማግኘት ይከብዳቸዋል። በእርግጥ እንዲህ መሆናቸው ጥቅም የሚያስገኝላቸው አጋጣሚዎች አሉ። ነገር ግን ለራሳችሁ ካሪየር ወይንም የሥራ መስካችሁን ለመገንባት የምትሞክሩ ከሆነ በእርግጥ ይህ ጠባይ ምንም ጥቅም የለውም፣ በጭራሽ አይሰራም። በአማካይ የወንዶችና የሴቶች በነገሮች ላይ ተስማሚ የመሆን ደረጃቸው ያን ያህል የተለያየ ባይሆንም ወደ ጥግ ወስዳችሁ ከተመለከታችሁት ግን እጅግ በጣም የተለያዩ ሆነው ታገኟቸዋላችሁ። ከሁሉ በላይ በጣም ተስማሚ የሆኑት በሙሉ ሴቶች ሲሆኑ ከሁሉ በላይ ለመስማማት አስቸጋሪ የሆኑት በሙሉ ደግሞ ወንዶች ናቸው። አስኳሉ ያለው ማዕከሉ ላይ ካለው ተመሳሳይነታቸው ይልቅ ጫፍ ሲደርስ ጥጉ ላይ ያለው ልዩነታቸው ላይ ነው። በነገራችን ላይ ይህ ነጥብ በማህበራዊ ህይወት ውስጥ ከሚንጸባረቅባቸው መንገዶች አንዱ በእስር ቤት ውስጥ እጅግ ብዙ ወንዶች መኖራቸው ነው። ለእስር ለመዳረግ ከሁሉ የተሻለው የስብዕና አመልካች ተስማሚ ከመሆን እጅግ መራቅ ወይንም በመስማማት ፍላጎት ዝቅተኛ መሆን ነው። ይህም ልበደንዳናና ጨካኝ ያደርጋቸዋል። በእርግጥ የርህራሄና የትህትና ተቃራኒው ምንድነው ብላችሁ ታስቡ ይሆናል። ይህንን ልክ እንደ ንግድ የልውውጥ ጨዋታ አድርጎ ማሰብ ነገሩን ለመረዳት ከሁሉ የተሻለው እይታ ነው ብዬ አስባለሁ። በተደጋጋሚ የመለዋወጥ ጨዋታዎችን እንጫወታለን እንበል። በቀላሉ የምትስማሙ አይነት ሰው ከሆናችሁ ለራሳችሁ ጥቅም ከመደራደር ይልቅ በተቀናቃኛችሁ ወገን በመቆም አብዝታችሁ ትደራደራላችሁ። በአንጻሩ በቀላሉ የማትስማሙ አይነት ሰው ከሆናችሁ ተቃራኒውን ታደርጋላችሁ። በዚህ የንግድ ጨዋታ ውስጥ ያለሁት ለራሴ ነው ብላችሁ ታስባላችሁ። የራሳችሁን ጥቅም ታስጠብቃላችሁ። ተስማሚ ሰው ግን አይ ቢያንስ ዝቅተኛው ደረጃ 50-50 መሆን አለበት፣ ነገር ግን እኔ በምችለው መንገድ ሁሉ ልረዳችሁ እፈልጋለሁ ይላል። በቀላሉ የምትስማሙ አይነት ሰው ከሆናችሁ መጠንቀቅ ካለባችሁ ነገሮች ውስጥ አንዱ መጠቀሚያ መሆንን ነው። ምክንያቱም በዚህ ጠባያችሁ ሳቢያ ለመጠቀሚያነት ተሰልፋችሁ ተገኝታችኋል። የዚህ ምክንያቱ በልጅነት እድሜያችሁ በህፃናት መጠቀሚያ እንድትሆኑ ተደርጋችሁ ስለተሰራችሁ ነው ብዬ አስባለሁ። ስለዚህ በትክክለኛው የአዋቂዎች ዓለም ውስጥ ሲመጣ ያን ያህል ጥሩ አይሆንም። ሰዎች በብዙ ምክንያቶች ለህክምና ቢመጡም በስነ ልቦና ህክምና ሳይኮቴራፒ ውስጥ በተደጋጋሚ ከሚከሰቱ ነገሮች ውስጥ በጣም የተለመደው ምክንያት እጅግ በጣም ተስማሚ መሆን ነው። ለዚህም አሰርቲቭነስ የሚባል የልበ ሙሉነት ስልጠና ይወስዳሉ። ምንም እንኳን የሚሰለጥኑት ልበ ሙሉነትን ብቻ ባይሆንም በትክክል እየሰለጠኑ ያሉት ለራስ ጥቅም በመደራደር ዙሪያ ራስን ማብቃትን ነው። በቀላሉ ተስማሚ ለሆኑ ሰዎች በተለይም ህሊና ያላቸው ከሆኑ ከመነግራቸው ነገሮች አንዱ የምታስቡትን ነገር በቀጥታ ተናገሩ የሚል ነው። ስለምታስቡት ነገር እውነቱን ተናገሩ። መጥፎና አስቸጋሪ እንደሆኑ የምታስቧቸው ነገሮች ይኖራሉ። ምናልባት እንዳሰባችሁት መጥፎና አስቸጋሪ ሊሆኑ ይችላሉ፣ ምናልባትም እውነት ናቸው። ስለዚህ እነዚያን ወደፊት ማምጣትና መልእክቱን ማድረስ መቻል አለባችሁ። ይህ በጭራሽ ቀላል ነገር አይደለም። ምክንያቱም ተስማሚ የሆኑ ሰዎች ግጭትን በጭራሽ አይወዱም። እነሱ ውሃው እንዲረጋ ይፈልጋሉ። ይህንን ሳቀርበው ከነበረው መላምት ጋር እንዴት እንደሚስማማ ማየት ትችላላችሁ። በጨቅላ ህፃናት አቅራቢያ ግጭት አትፈልጉም። በጣም አደገኛ ነው። ጠብ እንዲነሳ አትፈልጉም። አንጻራዊውን ሰላም የሚያደፈርስ ምንም ነገር እንዲኖር አትፈልጉም። ምናልባት በአካል ወይንም በስሜት የመጎዳት እድላችሁ ከፍተኛ ከሆነም በአጭር ጊዜ ውስጥ ችግሮችን የሚፈታላችሁን ከፍተኛ ደረጃ ያለውን ግጭት ለማድረግ ሰቃቀን ውስጥ ልትገቡ ትችላላችሁ። በአጭር ጊዜ ውስጥ ችግሮችን ለመፍታት በብዙ ግጭት ውስጥ ማለፍን ይጠይቃል። ታዲያ አደገኛ ወደሆነ ደረጃ ሊያድግ ከቻለ ማለትም ቁጥጥር ካልተደረገበት ውሃውን ማረጋጋትና ግጭት የሚፈጠርባቸው ሁኔታዎች ውስጥ አለመግባት በአጭር ጊዜ ውስጥ የበለጠ ደህንነት እንዲሰማችሁ ሊያደርግ ይችላል። ሆኖም የዚህ ችግር ጥሩ የሚባል የመካከለኛ ጊዜ ወይንም የረጅም ጊዜ ስልት አለመሆኑ ነው። ምክንያቱም ብዙ ጊዜ ዝም ብለው የሚጠፉ ስላልሆኑ ልታወሩባቸው የሚገቡ ነገሮች አሉ። ጥሩ ማህበራዊ ትስስር ውስጥ ያሉ ግን ተስማሚ ያልሆኑ ሰዎችን የሚያዝ ጥቅሙ በእርግጥ ብዙ ነገር በመንገዳቸው ላይ እንዲቆም አለመፍቀዳቸው ነው። ስለዚህ በቀላሉ የማይስማማን ልጅ ማህበራዊ ትስስር እንዲኖረው ማድረግ ከተሳካላችሁ እጅግ አስደናቂ ሰው ሊሆን ይችላል። እንደዚህ አይነት ሰዎች በተፈጥሯቸው እጅግ ወደፊት የሚገፉና ለማቆም በጣም ከባድ የሆኑ ናቸው። ነገር ግን 4 ዓመት ሳይሆናቸው በፊት በተሳካ ሁኔታ ካላላመዳቸዋቸውና ካልገራቸዋቸው ኩዮቻቸው ያገሏቸዋል። ይህ ትልቅ ችግር ነው። ምክንያቱም እንደ ወላጅ የእናንተ ስራ ልጃችሁን በ4 ዓመቱ ማህበራዊ ተቀባይነት ያለው ማድረግ ነው።
ይህንን በአእምሯችሁ ውስጥ ቀርጻችሁ አስቀምጡት። ምክንያቱም ሰዎች ይህ የነሱ ስራ እንደሆነ አያውቁም። በጥንቃቄ ካሰባችሁበት ቀላል እንደሆነ ተመልከቱ። ማህበራዊ ትስስር እንዲኖረው የማድረጊያው የመጀመሪያው ክፍለ ጊዜ እኩሌታ ላይ ያለ አንድ የ3 ዓመት ልጅ አላችሁ እንበል። ይህንን ልጅ ህዝብ ወዳለበት ስፍራ ታወጡታላችሁ። በዚህ ሁኔታ ውስጥ ለልጁ ምን እንዲሆን ትፈልጋላችሁ? ህፃናት እንዲቀበሉት፣ ፈገግ እንዲሉለት፣ አብረውት መጫወት እንዲፈልጉ፣ አዋቂዎችም ልጁን በማየታቸው ደስተኞች እንዲሆኑ ወይም በአግባቡ እንዲያስተናግዱት ስትሉ ልጁ ከሌሎች ህፃናትና አዋቂዎች ጋር መስተጋብር መፍጠር እንዲችል ትፈልጋላችሁ። ለመቅጣት ስለፈራችሁ ወይም በአግባቡ እንዴት ስርዓት ማስያዝ እንዳለባችሁ ባለማወቃችሁ ሳቢያ ልጃችሁ አስፈሪና ትንሽ የጭራቅነት ባህሪ ከታየበት እንግዲያውስ ከህፃናት መገለልና ከሌሎች ወላጆችና አዋቂዎች ደግሞ የውሸት ፈገግታ ብቻ እንደሚያጋጥመው እወቁ። ልጁን የሚያየው እያንዳንዱ ፊትም ጠላት ወደ ሆነበት ወይም ወደሚዋሽበት ዓለም ውስጥ እየወረወራችሁት ነው። ይህም ለልጃችሁ የአእምሮ ጤናና ደህንነት በተለየ ሁኔታ የሚጠቅም ነገር አይደለም። አዋቂዎች ሲያወሩ አለማቋረጥ፣ ትኩረት መስጠት፣ ከልጆች ጋር ሲጫወት በተቻለ መጠን ከሚያስፈልገው በላይ አለመውሰድ፣ አለመማታትና ማካፈልን የመሳሰሉ ጥቂት መልካም የስነ ምግባር ባህሪያትን ከተማረ ከሌሎች ህፃናት ጋር ሲገናኝ ልጆች የሚሞክሩበትን የጨዋታ ሙከራ በጥሩ ሁኔታ ስለሚያልፍ ለቀሪው ህይወቱ ራሱን በተሻለ የማህበራዊ ትስስር ውስጥ ማቆየት ይችላል። ከ4 ዓመት ጀምሮ የህፃናት ማህበራዊነት በሌሎች ህፃናት መካከል ይከናወናል። ስለዚህ ህፃናቱ ቀደም ብለው ወደዚህ ክልል ውስጥ ካልገቡ በሚያሳድጋቸው ውስጣዊ የእድገት ሂደት ውስጥ አያልፉም፣ ወደ ኋላም ይቀራሉ። ይህም ምን ያህል አስፈሪ እንደሆነ ማሰብ ትችላላችሁ። ምክንያቱም አንድ የ3 ዓመት ልጅ የ2 ዓመት ልጅ ባህሪ ካለው ሌላ የ3 ዓመት ልጅ ጋር አይጫወትም። አንድ የ5 ዓመት ልጅ በእርግጠኝነት እንደ 2 ዓመት ልጅ ከሚሆን የ5 ዓመት እኩያው ጋር አይጫወትም። ክፍተቱ እጅግ በማይታመን መንገድ እየሰፋ መሄድ ይጀምራል። ስለዚህ ህፃናቱ ወደ ኋላ ቀርተው ይጀምራሉ። እኩዮቻቸው ወደ ኋላ ይተዋቸዋል። ከዚያም እነዚህ ህፃናት ለቀሪው ህይወታቸው ከእኩዮቻቸው የቡድን ክልል ውጪ ሆነው ይገለላሉ። ለረጅም ጊዜ የማህበራዊነት ተጻራሪ ሆነው የሚያድጉትም እነሱ ናቸው። ጠበኛም ይሆናሉ። ታዳጊ ወንዶች ላይ ምን ይከሰታል? ጠበኛ የሆኑትን የ2 ዓመት አይነቶች አስቡ። ልክ ማህበራዊ ሲሆኑ የጠበኝነት ደረጃቸው ይወርዳል። ከዚያም ለጉርምስና ይደርሳሉ። ቴስቶስትሮን የተባለው ሆርሞን ይመጣል። ታዲያ የጠበኝነት ደረጃቸውም ወደ ላይ ይመለሳል። ወንዶች በግምት ከ16 እስከ 25 ባለው የዕድሜ ክልል ውስጥ ወንጀለኞች የሚሆኑበት ምክንያትም ይህ ነው። በነገራችን ላይ ይህ የፈጠራ አቅምን ከማዳበሪያው ወቅት ጋር ይገጥማል። በጣም የሚገርም ነው። ከ16 እስከ 25 ዓመት ያሉ ወንዶች ላይ ያለውን የፈጠራ ችሎታ መዳበር ከተመለከታችሁ ለወንጀለኝነት ከመጋለጥ ጋር ሙሉ በሙሉ በትክክል ይገጥማል። የቴስቶስትሮን መጠን በወንዶች መካከል ያለውን አማካይ የጠበኝነት ደረጃ ከፍ ያደርገዋል። በእርግጥ ከጠበኝነት ይልቅ የበላይ ወደ መሆን ወይንም ዶሚናንስ ያደላ ነው። እናም ቴስቶስትሮን በጭራሽ ሙሉ በሙሉ መጥፎ አይደለም። ከዚያም በ25 ወይንም በ26 ዓመት አካባቢ መልሶ መቀነስ ይጀምራል። ይህም አብዛኛውን ጊዜ ወንዶች ማታ ማታ ማምሸትን የሚያቆሙበት፣ አብዝተው መጠጣት የሚያቆሙበት፣ የሙሉ ጊዜ ሙያቸውን የሚያሳድጉበትና ከረጅም ጊዜ አጋርና ቤተሰባቸው ጋር የተያያዙ ኃላፊነቶችንና እድሎችን የሚወስዱበት ጊዜ ነው። እዚህ ጋር አዳኝ ጠበኝነት ፕሪዳቶሪ አግሬሽን ከእናታዊ ርህራሄ ወይንም ማተርናል ሲምፓቲ ጋር ሲነጻጸር ምን እንደሚመስል እናያለን። ይህ እኔ አዳኝ ጠበኝነት ፕሪዳቶሪ አግሬሽን ብዬ የምጠራው ነገር በራሱ እድገት ነው። እንደ ድብ ያሉ አጥቢና አድነው የሚመገቡ እንስሳትን ከተመለከታችሁ ወንዱ ድብ ህፃናትን ከማሳደግ ጋር ምንም የሚያገናኘው ነገር የለም። እንስት ድቦች እንደውም ተባዕቱን ድብ እጅግ በጣም ያርቁታል። ምክንያቱም ህፃናቱን የመግደልና ምናልባትም የመብላት እድል ስላለው ነው። ስለዚህ ለብቻቸው በሚኖሩ ተባዕት አዳኝ አጥቢ እንስሳዎች ውስጥ ምንም አይነት የእናትነት ጠባይ የለም። ከእናንተ ተቃራኒ እይታ ያላቸውን ሰዎች አመለካከት መመርመር እጅግ ጠቃሚ ነው። የማታውቋቸውን ነገሮች ይነግሯቸዋል። በተለየ መንገድ እንዴት ዓለምን ማየት እንዳለባችሁ ያሳዩአቸዋል። የሌሏችሁን ግን ልታጎለብቷቸው የሚገቧችሁን ክህሎቶች ያመላክቷቸዋል። ለምሳሌ በተለምዶ አይናፋር ወይንም ኢንትሮቨርት የሚባል አይነት ሰው ከሆናችሁ በጣም ተግባቢ ወይም ኤክስትሮቨርት የሆነን ሰው መመልከት ለእናንተ እጅግ በጣም ጠቃሚ ነው። ምክንያቱም ተግባቢ የሆነው ሰው ለማህበራዊ ህይወት እናንተ ዘንድ ተፈጥሯዊ መስለው ባይታዩአችሁ እንኳን ራሳችሁን በመስኩ ለማሻሻል ልትጠቀሙባቸው የምትችሏቸውን የመኖሪያ መንገዶችን ይጠቁማችኋል። በቀላሉ የማትስማሙ አይነት ሰው ከሆናችሁና በዚህም ሰዎች እናንተን እንደ ራስ ወዳድና ትዕቢተኛ አድርገው ስለሚያስተናግዷችሁ ወይንም ምናልባት እነሱ እንደሚሉት በመሆናችሁ ሳቢያ ባህሪያችሁ ከሰዎች ጋር እያለያያችሁ ከሆነ ልታደርጉ ከምትችሏቸው ነገሮች ውስጥ አንዱ እንደ ልምምድ በቀን አንድ ጊዜ ለሌላ ሰው የሆነ ነገር ማድረግና
ያንንም እንዴት በተሻለ መንገድ ማድረግ እንደምትችሉ መማር ነው። ምናልባት ይህንን የሚያስችላችሁ ኃይል በውስጣችሁ ተኝቶ ከሆነ ልታነቁት ይገባል። በውስጣችን እጅግ ሰፊ የሆነ የዝንባሌ ክልል አለን። ከነዚህ ውስጥ አንዳንዶቹ በዘረመል የሚመጡ ዝንባሌዎች ናቸው። ነገር ግን ራሳችሁን በትክክለኛው ሁኔታ ውስጥ ካስቀመጣችሁ ወይም ራሳችሁን በትክክለኛዎቹ ልምምዶች ውስጥ ማሳለፍ ከቻላችሁ ከነዚህ ነገሮች መሃል አንዳንዶቹን ማንቃት ትችላላችሁ ብዬ አስባለሁ። ነገር ግን ይህንን ለማድረግ ትልቅ ስራን፣ ቁርጠኝነትንና ዲሲፕሊንን ይጠይቃል። በጥቅሉ ራሳችሁን ከህይወት ጋር በአግባቡ ለማስማማት ካሰባችሁ በአካባቢያችሁ ከተፈጥሯችሁ ጋር ተስማሚ የሆነን ቦታ ማግኘት ይኖርባችኋል። ከተፈጥሯችሁ ተቃራኒ በሆነ መንገድ መስራት የለባችሁም፣ ምክንያቱም እጅግ በጣም ከባድ ነው። ይህንን ካደረጋችሁ በኋላ ከሰብዕናችሁ ተቃራኒ በሆነው ቦታ ውስጥ ያሉትን ክህሎቶችና እይታዎችን በማሳደግ ላይ መስራት አለባችሁ፣ ምክንያቱም እነዛ ቦታዎች ላይ በተገቢው መጠን አልጎለበታችሁም። በዚያ መንገድ የተፈጥሮ ችሎታችሁን ሰፊ በሆነ ክልል ላይ ማሳደግ ትችላላችሁ። ለኔ ይህ በእያንዳንዱ ሁኔታ ውስጥ የበለጠ ተስማሚ መሳሪያዎችን የሚያዣ ሳጥን ከማግኘት ጋር እኩል ነው። እጅግ በጣም ተግባቢ ወይንም ኤክስትሮቨርት ከሆናችሁ ምናልባት ፓርቲዎችና ሰው በሚበዛባቸው ቦታዎች ላይ አልፎ አልፎ ዝም ማለትንና ማዳመጥን መማር አለባችሁ። በዚህም ምን እየተካሄደ እንዳለና ሁኔታውን በትክክል ማስተናገድ መቻል አለመቻላችሁን ትመለከታላችሁ። አይናፋር ወይንም ኢንትሮቨርት ከሆናችሁ ደግሞ በህዝብ ፊት እንዴት መናገር እንዳለባችሁ፣ ሰው ወደሚሰበሰብባቸውና ወከባ ወዳለባቸው ቦታዎች መሄድንና ከሰዎች ጋር ማውራትን መማር አለባችሁ። በቀላሉ የምትስማሙ አይነት ሰው ከሆናችሁ ሰዎች ገፍትረው እንዳይጥሏችሁ እንዴት አለመስማማት እንደምትችሉ መማር አለባችሁ። የማትስማሙ አይነት ሰው ከሆናችሁ ጋጠ ወጥነት እንዳያጠቃችሁ እንዴት ተስማሚ መሆን እንዳለባችሁ መማር አለባችሁ። ይህ በተመሳሳይ መልኩ በህሊናዊነት መስክ ውስጥም ይሰራል። እጅግ በጣም ህሊና ያለው ሰው ከሆናችሁ ዘና ማለትንና ነገሮችን ጥቂት ለቀቅ ማድረግን መማር አለባችሁ። ነገሮችን ክፉና በጎ በሚል ሚዛን እየመዘናችሁ የማትንቀሳቀሱ አይነት ሰው ከሆናችሁ ደግሞ ቀናችሁን ለማቀድ ለሆነ ያህል ጊዜ ከአንድ ነገር ጋር ለመጣበቅ እስክትችሉ ድረስ ራሳችሁን በዲሲፕሊን ለመግራትና እጅግ በጣም ስርዓት አልበኝነት ውስጥ ላለመኖር ጊዜው አሁን ነው። እነዚህ እጅግ በጣም በህይወቱ ስርዓት የሌለው የሆነን ሰው የሚገልጹ ነገሮች ናቸው። ምክንያቱም ስርዓት አለመኖር ለነሱ ምንም አይነት የስሜት ዋጋ ወይንም የማነቃቂያ ትርጉም የለውም። የፍቅር ወይም የትዳር አጋር በምትመርጡበት ጊዜ ልታስቡበት የምትችሉት ሌላው ነገር በተፈጥሯዊ ለውጦች ላይ ከእናንተ እጅግ የራቀን ሰው ላለመምረጥ መሞከርን ነው። ምክንያቱም ክፍተቱን ለማጥበብ ስትሉ ከባድ ጊዜ ማሳለፍ ግድ ይሆንባችኋል። ለአንድ አይናፋር ሰውና ተግባቢ የውጭ ሰው አብሮ ለመኖር ከባድ ነው። ለአንድ ስርዓት ላለው ሰውና ስርዓት አልባ ለሆነ ሰው አብሮ መኖር በጣም ከባድ ነው፣ ምክንያቱም እርስ በርስ ነገሮችን ያፋፍማሉ። ስለዚህ ከምትመርጡት አጋራችሁ ጋር ለመግባባት ስለ ተፈጥሯችሁ ማወቅ በጣም ጠቃሚ ነው። በእርግጥ ከእናንተ ጋር ሙሉ በሙሉ ተመሳሳይ የሆነን ሰው ለማግኘት መሞከር አለባችሁ ብዬ አላስብም፣ ምክንያቱም ሌላ አማራጭ የእይታ ጥቅሞች አይኖራችሁም። ነገር ግን መጠበቅና በቅርበት መከታተል አለባችሁ፣ ምክንያቱም የተለያዩና የማይታረቁ ልዩነቶች ላይ ልትደርሱ ትችላላችሁ። እኔ ይህንን በተለይም ክፍት የመሆን አቅማቸው ኦፕንነስ ከፍተኛና ዝቅተኛ በሆኑ ባለትዳሮች መካከልና በህሊናቸው ከፍተኛና ዝቅተኛ በሆኑ ባለትዳሮች መካከል ምን ያህል አስቸጋሪ እንደሆነ አይቼዋለሁ። ይህ ሌላው አስቸጋሪ ነገር ነው፣ ምክንያቱም ሌላው ሰው ዓለምን እንዴት እንደሚያይ በጭራሽ መመልከት አይችሉም። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።